አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ጸጊ ደህና ነሽ? ደህና ነኝ። ስሚ ደግሞ ዛሬ ላንቺ ሰርፕራይዝ አለኝ። ምን ሰርፕራይዝ? አዎ አሁን ወደ አንቺ ስመጣ የሆነ ሰው አግኝቼ ነበር። ማን ነው? ከካናዳ ነው የመጣው። እሺ የአባትሽ ጓደኛ ነው ከካናዳ ላንቺ መልእክት ይላክ። ምን? የአባቴ ጓደኛ ከካናዳ? አዎ ደነገጥሽ አይደል? አይ ድንገት ስለሆነብኝ ግራ ገብቶኝ ነው። አይዞሽ ጓደኛዬ። ለማንኛውም እንኪ መልእክቱ። ደብዳቤ ነው? አይመስለኝም። ታዲያ በፖስታ የሚላክ ሌላ ምን ሊሆን ይችላል? እሱን ከፍተሽ ብታይ ይሻላል። ግን ገምቼ ካልሽኝ ዶላር ሳይሆን አይቀርም። ዶላር? አዎ ዶላር። ምን ነው ገረመሽ? አረ ምንም። እስቲ ልቅ ቶሎ ክፈችው። እሺ ምንድነው ጸጊ? ኃጢአትሽ በዝቷልና ንስሐ ግቢ። ጸጊ ምንድነው? ምንሽ ነው የምትዘጋኝ? ምናልባት ዝምታ ወርቅ ነው ብዬ ይሆናል። እስካሁን ከልቤ ይቅርታ አላደረክልኝ? ልቤ እኮ እኔ ጋር የለም። ልቤ እኔ ጋር የለም ማለት ምን ማለት ነው? ከሰጠውሽ እኮ ቆይ ለዛ አይደል ልጄ ላይ ነው ብለሽ እንደፈለግሽ የምታድም። አፕቶ ሚራድን ጃጌኔ ሶታ ሄ क्या करवाई कुछ कुछ होता है क्या करवाई कुछ कुछ होता है። አረ ጭዊ ጭራሽ በእንደኛ ማስመት ጀመርሽ። ታዲያ አማርኛ ያልገባ ሲል ምን ላድርግ? እና ቸልቲ ሙድ አራመድሽ ማለት እንግዲህ አራዳ ልጅ እንደዚህ ነው። እንደዛ ከሆነ ለሙዷን ጨምረናት ያሩን ዋሳውስ ከብተን አንቺ ስትሮጪ እኔ ስከተልሽ አንቺ ስትሮጪ እኔ ስከተልሽ ቸልቲ ሙድ አናራምድም። ደሞ እንደ ታኩር በሞተር ላይ ከኋላ ጭምኝሽ ላጥ ያለን ሙሀበት ለምን አንልም? እሱ ማጻዴ ነበር ግን ደሞ ነው ጊዜ ላይ የሚያራዳልሽ ያምርግን ቀን የሚያበራሽ ደሞ ልክ እንደዚህ ስስቅ ስትጫወት ነው እሺ የሚያምርብ። እንደዛ ከሆነ በቃ ሳቂና ትስረቂ። እኔ ታውቀኛለህ በቃ ሲፈጥረኝ ደንባራ ነገር ነኝ። በዛ ላይ ሶሲቲ ረለቀቀችብኝ እንጂ እኔ አንተን በፍጹም በማንም አልተካ። የኔ ፈል በጣም ነው የምወድሽ። ደግሞ የእናቴ ምትነሽ። እኔም በጣም ነው የምወድ። ደግሞ አንተ ላይ ኩርፊያ የሚባል ነገር አያምርብህም። እሺ በቃ እንደዚህ ከሆነ ኩርፊያ ሙድ እንፈታለን። እንደሱ ነው የሚሻልሽ። ያለበለዚያ እደፍቅሃለሁ። አግኝቼ እንዴ ምኑን? ባንቺ መደፈቅና። አይ አንተን እንኳን አልደፍቅም። ቅፍ ነው ማረግ። ቆይ ማን ሊሆን ይችላል እንደዚህ የሚያደርገው? እኔም ግራ ግብት ነው ያለኝ። በእርግጠኝነት በዙሪያዬ ካሉ ሰዎች አንዳቸው ናቸው። እንዴት እንደዚህ ሊያደርጉ ይችላሉ? ሁሉም ላይ ፋይል ይዘሽባቸው የለ እንዴ? ለዛ ነው ማስክ አድርገው የሚደበድቡ። የሆነ መፍትሄ አምጥቼ እነማን እንደሆኑ ካልደረስኩበት ተደራጅተው ቀጥቅጠው ነው የሚገሉ። እና ከማን ለመጀመር አሰብሽ? ዋነኛ ጠላቴ ቤዛ ስለሆነች ከሷ ነው የምጀምረው። ለምን እሷ መረጥሽ?
ምክንያቱም የተደበደብኩት እሷንና እናቷን ካጋጫቸው በኋላ ነው። ግን ልጅቷ ደፍራ እንደዚህ የምታደርጋት መስለም እርዳታ አግኝታ ሊሆን ይችላል ወይ ደግሞ በዴ ቀጥራ አስደብድባኝም ይሆናል። እኔ ጸጋ ማን እንደሆንኩ ባላሳያት። ግን ጸጌ ረጋ ብትይና ቀስ ብለን ብናጣራ ይሻላል። ብቻ ለዛች መሰሪ ያዘንሽላት ባልሆነ እንደዛ ስቤ ሳይሆን ደብዳቤ እሷ ናት ብለሽ ሙሉ ትኩረትሽን እሷ ላይ ብቻ የምታደርጊ ከሆነ ጥሩ አይደለም። ትኩረትሽ አንድ ቦታ ላይ ብቻ ከሆነ ደብዳቤሽ ሌላ ቢሆን ትጎጃለሽ። እውነትሽን ነው። ዙሪያዬን በሙሉ መቃኘት አለብኝ። አዎ አንቺ ደግሞ መላታጭ ኃጢአትሽ በዝቷልና ንስሐ ግቢ። ቆይ ማን ነው እንደዚህ ሊለኝ የሚችለው? እሱን አላውቅም፣ ግን አጣርተን እንደርስበታለን። ግድ ነው። እንደዚህ ደሜ እንደዋዛ ፈሶማ አይቀራትም። እኔን ምስኪኗን ነካክተው የሌለብኝን ሰይጣን ሊያደርጉኝ እኮ ነው። ለምን ይፈልከኝ? አፍጥነው ንገረኝና ልሄድ ነው። አፍቀሽ አቦ በእናትህ አታዝጋ። ለምን እንደፈለከኝ ንገረኝ ልሂድ። ነገርኩሽ እኮ አይንሽም አይፈለኩ። በጣም ስለናፈቅሽኝ አገኘሽ። እንኳን ደስ ያላገኘኸኝ። አይኔንም አየኸው። በቃ ልሂድ። ወዴት ነው የምትሄጂው? ምን ነው ዛሬ ነገር አለሽ? ቅዱስ መሆኔን ረሳሽው? ኧረ እባክህ እኔስ ፊዮሪ መሆኔን ረስተኸው ነው እንዴ? ለነገሩ አይፈረድብሽም ብርቂ ስለሆነ። ምኑ ነው ብርቂ የሆነው? ከኔ ከቅዱስ ውጪ ማንም ናፍቆሽ አያውቅም። ምንድን ነው ያልከው? እኔ ፊዮሪ ነኝ ከቅዱስ ውጪ ማንም ሰው የሚናፍቀኝ የሌለ? ምን ነው ነርቭሽን ነካሁት? እዚህ ጋር ሲጣርጌ ሳልገላ አፍን ዝጋ እሺ? ኦ ይሄን ያህል የሚያበሳጭሽ ነገር ነው እንዴ ተናገርኩት? እስኪ ደውይና የሚናፍቅሽ ሰው ካለ እኔ ልቀጣ። እሺ ምንድን ነው የምትቀጣው? ደስ ያለሽ እንደውም በቼኑ እናስስ። አንቺ የፈለግሽው ግን ቼኑ ለአንተ ምን ያህል ቦታ እንዳለ አውቃለሁ። ግን በዚህኛው ከበላው አልመልስልህም እሺ? ደስ ይለኛል። አብሽር። ላውድ አድርጊው እንጂ ምን ለራስሽ ብቻ ተሰማ። ሄሎ ፊዮሪ። አንቺ ግን ፍቅር በጣም ቀንሰሻለሽ እንዴ ፊዮሪ? እንዴት አንቺ ምርጥ ጓደኛዬ ላይ ፍቅር ቀንሳለሁ? እኔማ ስናፍቄ ነው የደወልኩት። እኔም ጓደኛዬ በጣም ነው ናፈቅሽ። ዛሬ ለምን አንገናኝም? በቃ በኋላ እንገናኛለን እሺ? አብሽር። ሰማክ? አሁንስ ሚናፍቀኝ ሰው የለኝም? ማይቆጠር ለምን እንዴ? ስታይኝ ሴት መስልሻለሁ? ወንድ ጋር ደውይና ናፍቅሻለሁ ይበልሽ ነው ያልኩሽ። ደሞ ማን ነው ያስሙ? ብሩክ ምናምን የሚባለው ልጅ ጋር አይቻልም ማለት ነው። ወንድ ጋር እንዲሆን ነው አይደል የፈለከው? አዎ ወንድ ነው የፈለኩት። በጣም አሪፍ። እኔ አላምንም። የጠፋ ሰው ያልሞተ ሰው ይገናኛል ይሉታል። ይሄ ነው እውነት ነው። እኔማ ከነመፈጠር የረሳሽ ይመስሎኝ ነበረ። ማን ፊዮሪ ነኝ ሰው ምረሳው? እኔማ የማውቃት ፊዮሪ በፍጹም ሰው መርሳት አታውቅም። ወይ እቺኛዋን ፊዮሪ አላውቃትም ወይ ደግሞ ያቺኛዋ ፊዮሪ ስተት ነበረች ማለት ነው። ያቺ ፊዮሪማ መቼም ስተት ሆነ አታውቅም። ጎሽ እንደሱ በይኝ እንጂ እኔ መጥፋትሽ በጣም ነበር የገረመኝ። ሄንዬ ወድጄ እኮ አይደለም ያው የትምሮ ጉዳይ ሆነብኝ እኮ ነው። ይገባኛል። እኔ መማልደውልልሽ እንዳላጨናነቅሽ ብዬ ነው። ለመሆኑ ዛሬ ከየት ተገኘሽ? ሁሌም እኮ አስባለሁ፣ ግን ከምደውልልህ በአካል መጥቼ ያገኛለሁ ብዬ ነው። ስላልተመቻቸልኝ ነው። ታዲያ ዛሬ ምን ተገኝቶ ትዝ አልኩሽ? በጨዋታ መሀል እኮ ትዝ ብለኸኝ ነው። ከዛ ይሄ ልጅ ናፍቆኛል እንዴ ምናምን ብዬ ከተመቸ ላገኝ ለዛ ብዬ ነበር የደወልኩልህ። ደስ ይላል። ባይገርምሽ በጣም ተናፍቀሻል። እንደውም ዛሬ ፍሪ ነኝ። ለምን አንገናኝም? እንደውም በቃ ወደ ከሳት ደውዬልህ እንገናኛለን። እሺ ፊዮሪ፣ በቃ ስልክሽን እጠብቃለሁ። አሁን ሳመንክ? ማን ነው ልጁ? ማንም ይሁን ማንም አይመለከትም። ስለዚህ ልጅ እኮ አልነገርሽኝ። አልነገርኩም ማለት እኮ እንድታውቀው አልፈልግም ማለት ነው። ይኸውልሽ ፊዮሪ፣ እኔ እንደዚህ አይነት ጭዌ ደስ አይለኝም። እሺ አይበላ። እሱ ከኔ ህይወት ጋር ምን ያገናኘዋል? አሁን በእናትሽ ነው አምጣው። አልሰጥሽም። ለምን ደሞ አትሰጠኝ? ምክንያቱም የደወልሽው ወይ ወንድምሽ ወይ ደግሞ ዘመድሽ ጋር ይሆናል። ስምምነታችን ማንም ሰው ናፍቀሽኛል አይልሽም። በተለይ ደግሞ ወንድ አይደል ያልከኝ? እሱን ደግሞ አሳይቻለሁ። እናማ ቼኑን አምጣ። ታኛለሽ። እኔ ቅዱስ የልጁን ማንነት እንዴት እንደምደርስበት አሳይሻለሁ። ቆይ አንተ ግን ምን ነው ተንጨረጨርክ?
መሸነፍ ስለማልወድ። የማትወድ ከሆነ ከኔ ከፊዮሪ ጋር አትፋለምሽ። ደሞ ስማ ይሄንን ቼት ከዚህ በኋላ መቼም ከእጅ አትወስደው። ሲያምርሽ ይቀራልሽ እሱ። መውሰድም ደግሞ ካለብህ በአንድ ምክንያት ብቻ ነው። ምንድነው እሱ? ከዚህ ቼን ጀርባ ያለውን ትክክለኛ ታሪክ ስትነግረኝ ብቻ ነው። እሱ ሲያምርሽ ይቀራልሽ። የታባክ እንግዲህ እኔ ፊዮሪ እንደዚህ ነኝ። ያሬድ እሺ ቆይ አሁን ማን ነው ደረቅ? ሁለታችን። በቃ አይደለም እንደውም አንተ ነህ ደረቅ እኔ ነኝ። እሺ እንከፋ እንዴት? ቆይ እሺ አሁን አርፌ መንገዴን እየሄድኩ የነበርኩት ልጅ ምን ይባላል መጥቼ ማቀፌ? ቆይ እሺ አሁን ከኔ በላይ እንከፋለ? አዋል ማን ነው እሱ? እኔ። ያሬድ በእናትህ እሺ በለኝ። ምን ነው ደሞ እሺ የምልሽ? ያሬድ ባባ ቢሞት በእናትህ በቃ ህይወቴን አታክብዳት። የኔ ቆጆ እኔም እኮ መሸከም ከምችለው በላይ ከባድ ፍቅር ስለያዘኝ ነው። ቆይ ያሬድ ሁሉም ነገር ለኔ ቀለሉልኝ ይመስላል? እየፈለገ ቢሆን ምን ያክል አልከበደሽም? አይምሰልህ በጣም ከባድ ነው። እኔ ሁሉም ነገር ከብዶኛል። በዛ ላይ ደግሞ የጥፋተኝነት ስሜት እየተሰማኝ ነው። የምን ጥፋተኝነት? ፍቅራችን የተመሰቃቀለው በእኔ ምክንያት እንደሆነ ሳስብ በጣም ጥፋተኝነት ይሰማኛል። በዚህ በእናትሽ እንደሱ አትበይ። እኛ እስከተፋቀርን ድረስ ይሄ ቀን ያልፋል። አይመስለኝም ያሬድ። ለምን ለማይመስልሽ? ቆይ አትወጂኝም እንዴ? ያሬድ የኔ መውደድ ምን ትርጉም አለው? እሺ እኔ ግን አንድ ነገር አስባለሁ። ምንድነው እሱ? አላማችንን ሳንስት መፋቀር እንደምችል ለእናትሽ በደንብ እናስረዳት። እሱን እንዳታስበው። ለምን እንዴ? ምክንያቱም ማንኛውም ወላጅ እኛ ባለንበት እድሜ አላማችሁን ሳስቱ ተፋቀሩ ብሎ ስለማይፈቅድልን ነው። ግን እኮ በዚህ እኛ እነሱን አስተናቸው በድብቅ ፍቅራችንን ከምንቀጥል ግልጹን ነገር ናቸው ብንቀጥል ይሻላል ብዬ እኮ። እሺ ቆይ እኔ አንድ ጥያቄ ልጠይቅ። ምንድነው? ቆይ እሺ እኔ ከእናቴ ጋር የገጠመኝን ነገር አንተ ከአባት ጋር ገጥሞ ቢሆን ኖሮ እኔን ያልከውን ነገር ታደርገው ነበር? እርግጥ ነው በዚህ ጋሺ በጣም ግትር ነው ሰው ነው። ባይገርምህ ያሬድ እንግዲህ ሁሉም ወላጅ በልጆቹ ጉዳይ ግትር ነው። እና እንደዚህ የሆነ እንቀጥል ነው የምትይ? ቢሆንልንና አንተ እንዳልከው ተሳክቶልን ነጻ ብንሆን መጠላ ይመስላል እንዴ? አይመስለኝም። ስለዚህ በእናትህ በቃ ተረዳኝ እሺ በለኝና ሁለተኛ ልታገኘኝ እንዳትሞክር። በዚህ በቃ እኔ አልችልም። እውነት የምትወደኝ ከሆነ ልትችል ይገባል። ፕሊስ ያሬድ እየተመላለስክ ጥንካሬን አትፈትነው። በቃ እኔ አንተን እያየሁ ማለፍ ስለማልችል የመጣ ነገሮችን አታክብድብኝ። እሺ በቃ አላከብድብሽ። አንቺን በጣም ስለምወድሽ ቃልሽን አከብራለሁ። ስለተረዳኸኝ በጣም አመሰግናለሁ። ደግሞ እወድሃለሁ። እሺ ቤዚ፣ እኔም ከማንምና ከምንም በላይ በጣም እወድሻለሁ። ደግሞ አንድ ነገር ሳልነግርህ። ምንድነው? እንከፍነህ። እሺ የሆነሽ ደረቅ የምር ጸጋ፣ ለዚህ ሁላ ነገር መፈጠር መንስኤው አንቺ ነሽ። የምር አለቅሽ። አንተ ምንድን ነው የምታፈጥብኝ? የሆነ እኮ ትግርኛ ዘፈን ትዝ ብሎኝ ለማርዘነቤ ልስፈንላት አልስፈንላት እያልኩ ያመሳሰልኳችሁ እኮ። የትኛውን ትግርኛ ዘፈን ነው? ጥቁሬ 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 ይለው ዘፈን ትዝ ብሎኝ እኮ። ወደ ሰማኛ ልጅ በቃ ውር አደረገልኝ ማለት ነው። እንደ ማዳበሪያ ሁላ ነው የምጠቀምሽ። ደህና ነገር ሁላ አልዘራብህም። ይሁን አረም ምናምን ነው የምዘራብህ። ሲያስጠላ በእናትህ አረም፣ ኮተታም፣ ቆቃራም፣ ሲያስጠላ ችጋራም። አየህ አንድ ቃል ተናግሬኩ እንደ አሮጌ ሬዲዮ አንተፋተፍኩሽ አይደል? ይኸውልህ እኔ ቀኔ ሁላ እኮ ከባድ ሆኗል። ከምሁራን ጋር ስትል የምትናገረው ነገር ከባድ ነው። አረቡ ተራይዘር ምን አይነት ይሮኑራል? አንተ እኮ ቆቆራ ዛሬ ቆቀር ቀላቢ እኮ ነው።
ደግሞ እኮ ከሞራል ጋር መዋል ሞራ ያዝብልም እንከፍ አቤት መራገጥ የጋሽ ክፍሌ ላይ ያቁጭ ሰው መራገጥ ላይ እኮ ምንም አይችልም። አራቅ ለቀተ ማን ባሉ አየው እኔ አሁን አህያ ነው የሚል ነገር ወጣኝ። አንተ አልክ እንጂ አህያ አልኩ እና ተደገሽ ምን በላየ ማን ነው? አይ እኔ ስለ እርግጫው ነው ያወራሁት እንጂ ይኸውልህ ቦቸራ ይኸውልህ ስነስርዓት ግድ ይቻላል እያፈላን ስማ ስራዬ ነው በስራ ያትግባ እንጂ ምን ሻይ ቡና ወተት ማኪያቶ ከሚት ብዙ ነገር እያፈላ አይደል እንዴ በስራ ያትግባ እንጂ ሻይ ቤት አይ ቦቸራ ሲሂድ በእናትህ ሂድ እስቲ ይባል አንጀቴ እኮ አንጀቴን በላው መሄድ እንኳን አልችልም። ለምን የማር ዘለበን እዚህ ሴት አፕላይ ነው አይቀጠርኳት እንደም አሪፍ ነው ተምጣ ብቻ እንደተረተች ማዝገል ታሸበለላት ማለት ነው ያለው እንዴት በላይ ነበር። አሁን ግን ምንም አታሳዝነኝ በደስታ መበላትሽ ቶቶ ቀላል ሲጠብቀኝ ሁለተኛ ሾሻል ሰራም እሺ አውድ አንተን እንደዚህ አድርጌ ካላበረርኩኝ እንደዚህ ፊዚን ነቅል ታሳብረኝ ነው የምትደርሰው። ደግሞ ማርዘለብኝ በእግር ታረጋታለህ ያልከው ለፈራችን ባለና ግርሞች አለው። እሺ ወንድ ነህ የዛን ውስጥ የተደበቀውን ስውሩ ሚኪን ነው ማሳየሽ። ስውሩ ሚኪ ነው ያለው። አይ እሱን ባልነግርሽ ይሻልሻል። ኧረ በእናትህ ንገረኝ። ይኸውልህ ስማኝ ስውሩ ሚኪ ማለት ይኸውልህ በዚህ እጆቹ ማለት ነው አንጀቱ ውስጥ እንደዚህ ገባና አንጀት እንደዚህ ጉልጉል አድርጎ ያወጣና ዳንቴል ይሰፋበታል። አልገባኝ ምን አባል ገባ። እኔ እኮ እንደዚህ ጥቁር ክስል ብለህ ሳይ ከሆነ ነገር ጋር ተመሳስለብኝ ነበር። አሁን ተገለጠልኝ። ቆይ ከምን አባ ጋር ነው መመሳሰልብህ? አገር ቤት እኮ የጋሽ ክፍሌ ላዮች እየበላ ያስቸገር አንድ ጥቁር ጅብ ነበር። እሱን ትዝ አስባልክ አንዲ ዛሬ ምን አለ ጨዋታ በሙሉ አህያ ባህያ ሆኗል። ምን ካንተ ጋር ያለ እኮ በቃ ወሬው ሁሉ እኮ የጅብ የአህያ ምናምን ነው። ጅብ አንተ የበዛው መሰለኝ ሲያስጠላ ሲያስጠላ። የምር ፊዮሪ ግን በጣም ተናፍቀሽ ነበር። እኔም በጣም ናፍቃችሁኛል። ደግሞ ስለጠፋው በጣም ይቅርታሽ። እንዲህ በቀላሉማ አነፋታ እንዴ? እና ምን ላድርግ? ትቀጫለሽ። እሺ ቅጣኝ። ምን ልቅጣሽ? እንደውም ባንቺ ፍላጎት ልቅጣሽ። እኔማ አልመርጥም። ከፈለክ አንተ የፈለከውን ቅጣኝ። ግን እምቢ ማለት አይቻልም። ለሱ አታስብ፣ ችግር የለም። እሺ ከሆነ አንድ ሙዚቃ ትዘፍኝልኛለሽ። ምን ሙዚቃ ነው ያልከው? አዎ ሙዚቃ። እሺ ማን ልስፈንል? አንቺ ደስ ያለሽን ዘፈኝልኝ። እሺ ደስ የሚል ደስታ ነው ደስ የሚያሰኝ ነገር ካንተ ጋር ሲሆን የማገኘው ፍቅር አዎ 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 እኔም ባንተ ደስ ይለኛል አዎ ሳቅና ጨዋታው ሁሌ ማርከኛል። የምር አጠረ እንጂ በጣም በጣም ቆንጅዬ ድምጽ እንዳለሽ አላውቅም ነበር። ወደድከው? በጣም ቆይ እንደዚህ የሚያምር ድምጽ እንዳለሽ ለምንድን ነው ያልነገርሽ? እንዴ አንተ መች ጠየቅኝ? ፊዮሪሞች በጣም አስገረምሽኛል። ስለዚህ ቅርታዬን ተቀብለኸኛል ማለት ነው? በትክክል። ግን አንቺ ደህና ነሽ? ቆይ እኔስ አልናፈኩሽም እንዴ? የምር ግን በጣም ነው የናፈከኝ። መቅዲን ራሱ ካገኘኋት ብዙ ጊዜ ሆኖኛል። ፊዮሪ የሷን ስም ባታነሽብኝ ደስ ይለኛል። እሺ አላነሳም። ግን አንተ እንዴት ነህ? አለሁልሽ። ያው እንደምታውቂው ሀሳቤን እየሳልኩኝ አለሁ እስካሁን። ያቺ መወዳት ስዕል አለች አለች ግን አሁን ልሸጣት እያሰብኩኝ ነው። እንዴ ከሸጥክማ ለኔ ነው የምሸጥልኝ አይደለ? ለአንቺ ብሸጥልሽ ለማን መልሰሽ እንደምትሰጪ ስለማውቅ አልሸጥልሽም። ግን እኮ ይሄኔ ትዝታ አይሸጥም። እኔ ግን ልሸጠው ነው። እስኪ ያኝ አልተለወጥኩብህም? ፊቴ ላይ ምንም ነገር አላየህም? ድሮ ከማውቀው የፈካና የደመቁ አይኖች ይታየኛል። ልክ ነህ። የምትነግሪኝ ነገር አለ? አዎ አለ። እስኪ ልስማሽ። ምንድን ነው? ስለ ፍቅር ከገባኝ በጥቂቱ ላውራክ። ደስ ይለኛል። ፍቅር አይሽርም። አንድ ሰውን ደግሞ ካፈቀርከው አፈቀርከው ነው። ግን በፍቅር የሚመጣ ስብራት መለኛ መድኃኒት ካገኘ ይሽራል። የሆነ ለውጥማ አለ። ቆይ ከዙፋንሽ ጋር ታረቅሽ እንዴ? አይ ከእውነታው ጋር ነው የታረኩት። ማለት ዙፋኔ ነው፣ ከልብ ያፈቅረዋለሁ። ይሄ ደግሞ የማልክደው ሀቅ ነው። ግን እኔን የሰበረኝ እሱን ማጣቴን ነው እንጂ የያዘኝ ፍቅር አይደለም። እና በሱ ምክንያት የተጎዳሁትን ጉዳት ማከም ከቻልኩ ሌላ ሰው መውደድና መቅረብ እንደምችል ገብቶኛል። ከስብራት ሻገግመሽ ስላዩሽ በጣም ደስ ብሎኛል። እሺ ያመሰግናለሁ።
ወይኔ ቅዱስ ማን እንደሆንኩ አላወቅኝ። ማን ደግሞ እኔ ቅዱስ በፊዮሪ ድርድርም ቀልድም አላውቅም። ደግሞ ዘመዷ ምንም እንዳልሆንክ በደንብ እርግጠኛ ነኝ። እሺ አመሰግናለሁ። ለማንኛውም ከተያየን ስለቆየን ብዬ ነው ያገኘውኩ። ሌላ ቀን ደግሞ እዛ እንወዳት ስዕል ቦታ ከመጥቼ በደንብ እንጫወታለን። ደስ ይለኛል። በቃ ቻው። ቻው። ቤዚቲ ወይ ቆይ ምን ሆነሽብኝ የኔ እናት? እባክሽ ምንም አልሆንኩም። አሁንም እንደዚህ የሚያስጨንቅሽ የያሬድ ጉዳይ ነው አይደለ? አዎ ቹቹ፣ እኔ እኮ ነፍሴ ተጨነቀሽ፣ በጣም እየጨነቀኝ ነው ያለው። እንደዛ እየተሰማሽ እንደሆነ እኮ አውቃለሁ፣ ግን ደግሞ የወሰንሽው ውሳኔ ትክክለኛ የሆነ ውሳኔ ነው። ቆይ ቹቹ፣ አንቺም እንደዛ ነው የሚሰማሽ? አዎ ቤዚቲ፣ አንቺ ያጋጠመሽ ነገር እኔም ቢያጋጥመኝ በእርግጠኝነት መጀመሪያ ማስቀድመው ቤተሰቦቼ ነው። እሱማ ልክ ነሽ፣ ግን ደግሞ የሆነ የሚጨንቅ ነገር አለ። ለመተው ስትሞክሪ መልሶ መላልሶ ትዝ ይልሻል አይደል? ቆይ አንቺ እንዴት ይሄንን ስሜት አወቅሽ? ምን ነው እህትሽ መሆኔን ረሳሽ እንዴ? ሲከፋሽ ይከፋኛል፣ ሲጨንቅሽም ይጨንቀኛል። አንቺ እንደሆንሽ አያልቅብሽ። የምሬን እኮ ነው ቤዚቲ፣ ሁሉንም ስሜቶችሽን ፊል አደርጋቸዋለሁ። የኔ ቆንጆ፣ አንቺ እኮ ዝም ብለሽ ነው የምትጨነቂው። ምን አልከፋኝም። እሺ እህቴ እኮ ነሽ። የማላውቅብሽ ነው እንደሚመስልሽ? በቃ በጣም ብዙ አይደለም፣ ትንሽ ብቻ ነው ከፋኝ። ይኸውልሽ እኔ ደግሞ ምንም እንዳይከፋሽ ነው እሺ የምፈልገው። ግን በቃ ይሄን ከፍ እንዳለው አደረገው አይደል? ማንን? ያሬድን ነው። ታዲያ ከሱ ሌላ እንከፋለን እንዴ? ታዲያ እንዳለው ያደረገው ነገር ምንድነው? ይዘገያል እንጂ አህዬ ጅብ ናት ምናምን እያለ ባያጥምደኝ እንደዚህ ያልሆነም ነበር። አንቺ ደግሞ ቆይ ምንድነው የሚያስቅሽ? አይ አለ አይደለ ያየው ነገር ገርሞኝ ነው። የቱ አህያ? አይ ማለት የጅቡ ማለት ነው። ቹቹሻ ግን ተጣልቼሻለሁ። እሺ እኔ እዚህ ጨንቆኝ ቁጭ ብዬ አንቺ በኔ ላይ ታላግጫለሽ አይደለ እንዴ? ቤዚቲ ያስቃል እንጂ እንደዚህ ተጨንቀሽ ቁጭ ብለን እያወራን አንቺ በማለወሪያችን ላይ ጅቡ አየው ያልሽኝ እንዴት አልሳቅ? ምን ላርግ ቹቹሻ? በቃ ይሄን ከፍኮ አይምሮዬን ተቆጣጥሮታል። ይገባኛል እኮ ቤዚቲ፣ ግን ደግሞ ተጨንቀሽ ምንም የምታመጩ ነገር የለም። ፍቅርን ደግሞ በግድ ከኔ ራቅ ብለሽ የምታሪቂው ነገር አይደለም። እሺ ቆይ ምን ተሻለኝሽ? ቤዚቲዬ እኛ እኮ በህይወታችን በጣም ብዙ ነገር ገጥሞናል። ውጣ ወረድ፣ ስቃይ፣ ደስታ። ግን ያን ሁሉ ነገር ያለፍነው በአምላካችን እርዳታ ነው። እሱም ልክ ነሽ። ይኸውልሽ አሁን ረጋ ብለን ለችግሮቻችን ሁሉ መፍትሄ እንፈልጋለን። ከዛን ደግሞ ፈጣሪያችን ይረዳናል። አሜን። ፈጣሪያችን ይረዳናል። ያሬድ ቆይ ይሄንን ማድረግ ለምን አስፈለገ? ደሞ ምን ሆነሽ? ብቻ እንደማታቃቅት ለማድረግ እየሞከርክ ባልሆነ። አንቺ ልጅ ደሜን አታፊውሽ። መናገር የፈለግሽውን ነገር ተናገሪና ከዚህ ሂጂ። ይሄንን ዛቻ ለኔ መላክ አስፈላጊ ነበር? ምንድነው? ብታነባው ይሻላል። ምንድነው ይሄ ደግሞ? ቆይ ማን የላከልሽ? አንተ ራስህ ነህ። ማ እኔ አሬኔኝ በዚህ ተልካሻ ደብዳቤ አንቺ ማስፈራራሽ? በማላቃቸው ሰዎች አስደበደብከኝ። አሁን ደግሞ ይሄን የዛቻ ደብዳቤ እየላክልኝ ታስፈራራኛለህ። ታዲያ ለምን ሲባል ነው እኔን ገመትሽ? ምክንያቱም ቤዛና ቹቻ ይሄንን የማድረግ አቅሙ የላቸው። እናማ በቅርቡ የተጣላው ሰው ቢኖር አንተ ነህ። አንተ ደግሞ በቤዛ የሚመጣብህን ሰው እንደማትታገስ አውቃለሁ። ጥሩ፣ በሷ የሚመጣብኝን ሰው እንደማልታገስ ማወቅሽ በጣም አሪፍ ነገር ነው። ግን ደግሞ ይሄን ተልካሻ ነገር ነው ያላረኩትም። እሺ እና ታዲያ አንተ ካልሆንክ ማን ሊሆን ይችላል? ሰማያሌ ጸጋ፣ እስከዛሬ ዝም ያልኩሽ ድሮ ያሳለፍናቸው መልካም ጊዜያት አሉ ብዬ ነው። ግን ደግሞ ላጥቃሽ ብል እመኚኝ እንደዚህ አይነቱን መንገድ ምርጫ ያላደርገውም። እሺ እና ምርጫክ ምን አይነት መንገድ ነበር? እሱም በቅርቡ ተወስንበት በተግባር አሳይሻለሁ። እሺ ቆይ ታዲያ ማን ነው እንደዚህ እየደበደበ የሚያስፈራራኝ? እንደዚህ አይነት ነገር ስም ይልክልኝ ማን ነው? ቆይ ምንድን ነው የሚሻለኝ ግን?
ለምን አልደወለላትም? ሄላ ወይዘሪት ሄርሜላ የቦቸራ ማርዘነብ ነኝ። ግር እንዳይልሽ ብዬ ነው። ስልኬን ደግሞ ማን ሰጠሽ? እስኪ ገምቺ። ቦቸራ ነው? አዎ በትክክል መልሰሽዋል። አልተሳሳትሽም። እስኪ ደግሞ አሁን ሌላ ነገር ገምቺ። ምንድን ነው? የሆነ ቆንጅዬ ሸጋ መል ያለው ጨዋታ አዋቂ ልብ ሰራቂ የሆነ ልጅ ታውቂያለሽ? ቦቼ ነው። በትክክል ተመልሷል። እሱ ቀጥሮኝ እየሄድኩኝ ነው። ይኸውልሽ አንቺ ልጅ መሞቻሽ ቀን ደርሷል። እሺ ከቦቼ ብትርቂ ነው የሚሻልሽ። አርቅም። ምን ታመጫለሽ? ቆይ ለምን ያለሽበትን አትነግሪኝም? ከዛ ምን እንደማመጣ አሳይሻለሁ። እሺ አይ ቦቼ ካልፈቀደ አልነግርሽም። እሱን እንኳን ግን ደግሞ በጣም አትናደጂ እሺ። ለጤናሽ ደግሞ ጥሩ አይደለም። በዛ ላይ ደግሞ እንዴት ፊትሽን ያጠቁረዋል። እባክሽን እንዳትናደጂ እሺ። የታባሽ ሰራውልሽ ቅጥል ለበት ቦቸራ። ዛሬ ግን ገደልኩ። ደወልሽ? ያኔ እንደዛ ሳለቃቅስ እንዳልተጫወትሽ እኔ በተለይ ባላስለቅስሽ። ቦቸራ ቢኒ ቦጋላ አይደለም። ሄሎ ስማ፣ አሁኑን ላገኝ እፈልጋለሁ። አልችልም። ለምንድን ነው የማትችለው? ከበድ ያለ አፖይንትመንት አለኝ። አፖይንትመንት ነው ያልከው? አዎ አፖይንትመንት እኮ። ከማን ጋር? አይ እሱ እንኳን ሚስጥር ነው። ይኸውልህ አንተ ልጅ ተናገር ብያለሁ፣ ተናገር። ስታይል እንግዲህ ተናገር ካልሽ ምን ይደረጋል? ይኸውልሽ አፖይንትመንቴ ከማርዘነቤ ጋር። እሷ እንድታገኛት አልፈልግም እኮ። ለምን? በጣም ስለምታስጠላኝ። እና አንቺ የጠላሻት እንደሆነ እኔ ምን አገባኝ? እኔ ትሮታህ አይደለሁ እንዴ? ደግሞ በጣም ተወደኝ የለ? እውይ እሱማ እኮ ድሮ ነበር። እና አሁን ማንን ነው የምትወደው? አሁንማ ማርዘነቤን ነው የምወዳት። ቆይ ነይስ አንቺ እንግዲህ ያው አመዳም ይካለልሽ አይደል? እሱ ጋር ሂጂ። እሱ እኔን አይፈልገኝማ። እና ታዲያ እኔ ምን አገባኝ? አሁን ሌላ የምትይ ነገር ከሌለ እኔ ስልኩን ልዘጋው ነው። እሺ ልስፈንልህ? ምንድን ነው የምትዘፍኝልኝ? አንተ ደስ ያለህን። እንደዛ ከሆነ ጥሩ። ግን የምትዘፍኝልኝ እኔ በምፈልገው ስታይል ሆነሽ ነው? ለሱ ችግር የለውም። አንተ ብቻ ንገረኝ። ልክ እንደኔ የገጠር ቁምጣዬን ለብሰሽ በረባሱ አድርገሽ ዱላ ይዘሽ የኔ ነሽ የሚለውን ዘፈን ዘፈኝልኝ። እኔም ያንቺ እሆናለሁ። ያመሃል እንዴ? እንደሱማ አላደርግም። ስለዚህ ቻው፣ እኔ ማርዘነቤ ጋር ልሂድ። እሺ በቃ ላስብበት። ምንም ማሰብ አያስፈልገውም። በቃ ልብሱ እኔ ጋር አለ፣ መተሽ ትቀየራለሽ፣ ከዛ ዘፍኝልኛለሽ። ይኸውልህ ግን ቦቼ ይሄንን ካደረኩኝ ሁለተኛ ያቺ ጄሪ የምትባል ልጅን አታገኛት። አንቺ ብቻ ቃል ግቢና ዘፈኝልኝ እንጂ ሁለተኛ አላገኛትም። አልኩሽ ቃል እገባለሁ። እሺ ያለህበትን ንገረኝና መጣሁ። እሺ ፊዮሪ እንዴት ነሽ የኔ ቆንጆ? አሁን እኮ ይሄንን አግኝቼው ከመቅዲ ጋር ከተገናኘን በጣም ቆየን ምናምን እያልኩት ነበር። አዎ አዩአችሁ እኮ። አሁንም ድረስ ትከታተያለሽ ማለት ነው? ምን ላርግ ብለሽ ነው ፊዮሪ? እሱም ይቅርታ ያደርግልኝ፣ እኔም የሱን ይቅርታ ፍለጋ ይኸው እንደ ኳተንኩ አለሁ። የጊዜ ጉዳይ ነው፣ ጊዜ ይፈታዋል። እሺ አይዞሽ። ጊዜ ይፈታዋል እያልኩኝ እኮ ባክኝ ቀረው እንዴ። ቆይ ግን አንቺ እኔ ጋር መደወል ለምንድን ነው ያቆምሽው? እኔማ እኮ ያው ክላስ ጀምረሻል እንዳላጨናነቅሽ ብዬ ነው። በዛ ላይ ደግሞ ምን በወጣሽ እና የኔን ችግር የምትሰሚው እንዴ? ጓደኛሞች እኮ ነን። ፊዮሪዬ በቃ ሌላ ጊዜ በሰፊው ተገናኝተን እናወራለን። እሺ አሁን ቾምቤን ግዴታ ማናገር ያለብኝ ነገር ስላለ ሳያመልጠኝ ላግኘው። እሺ ቾ
ሸይደን ምንድነው? ኃጢአትሽ በዝቷልና ንስሐ ግቢ። ቆይ ደግሞ የትኛው ኃጢአቴ ነው የበዛው? እባክሽ ላንቺ አይደለም የተላከው ለኔ ነው። ላንቺ ከተላከ ታዲያ በጣም ጥሩ ነው። የላከልሽ ሰው እንደሆነ በጣም ጥሩ ነው። አንቺ ንስሐ ብትገቢ ነው እሺ የሚሻልሽ። ቆይ እናንተ ለምንድን ነው የማትተው? የምጣዱ እያለ የእንቅቡ ተንጣጣ አለች ይለን። እስቲ መጀመሪያ ራስሽ ተይን። እኛ መቼ አዝንሽና ነው ደግሞ የምንተውሽ? ይሄንን ደብዳቤ የላካችሁልኝ ከሁለታችሁ አንዳችሁ ናችሁ። ሌላስ የለሽም? የመታሽኝ ወይ ቹቻ ነሽ ወይ ደግሞ ቤዛ ነሽ። ሰው አስቀጥረሽ ያስደበደብሽ። ሄሉዬ እንደው እግዚአብሔር ይስጥሽ። አልገባኝም። ሄለን ደግሞ እዚህ ውስጥ ምን ትሰራለች? ፈስ ያለበት ዝላይ አይችልም የሚባለውን አባባል ከሷ ባልወስድ ኖሮ እኮ አሁን አንቺ ላልሽው ነገር መልስ አይኖረኝም ነበር ማለት ነው። ምን ነው ዛሬ አሽሙራ በዛሽ? በሱም በተሳካልኝ። ቆይ ደግሞ ከሁለት አንዳችን እንዳስደበደብንሽ በምን አሰብሽ? ምክንያቱም ከእናንተ ውጪ ሌላ ጠላት ስለሌለኝ ነው። ቆይ ግን ጸጋ በቃ ሁሉም እንዳንቺ ነው አይደለም ይመስልሽ? ምን ማለት ነው? ይሄው ልጅ ጸጋ እኛ ከደበደብንሽም ፊት ለፊት አይንሽ እያየ ነው እሺ የሚሆነው። በዛ ላይ ደግሞ የቾቻን ስብና ጠንቅቀሽ የምታውቂው መሰለኝ። የትኛውን ስብናውን ነው የማውቀው? እንኳን አንቺ ከጀርባሽ ልትመታሽ ይቅርና የምትወደውን ቀስቲን ፊዮሪን ከጀርባው ከመመታት እሱ ይታሰር ብላ አሳልፋ ልትሰጥሽ እንደነበር ታውቂያለሽ። እሺ እናንተ ካልሆናችሁ ማን ነው እኔም በዚህ ልክ ሊሳፈጠኝ የፈለገው? እኛ የታባሽ እናቅልሻለን። በየቦታው እየሄድሽ የምትናከሽው አንቺ። ስታይኝ እብድ ውሻ መስልሻለሁ እንዴ? በየቦታው እየሄድኩ የምናከሰው ብንከባበር አይሻልም? ይኸው ሊጸጋ እኛ አንችልሽም። እሺ እኛ ላይ እንደፈለግሽ ተወራጭብን። ለማንኛውም አንድ ነገር እንድታደርጉልኝ እፈልጋለሁ። እሺ ልዕልቷ ምን እናደርግልሽ? የዚህን የተላከልኝን ደብዳቤ ምንጭ አጣርታችሁ እንድትነግሩኝ እፈልጋለሁ። ስታይኝ ሻርክ ሁሉም ስን መስልሻለን እንዴ? ምንድነው ብታወሪ? ደግሞ ምንድነው ሻርክ? በቃ ባጭር አማርኛ እኛ መርማሪ ፖሊሶች አይደለንም። ከፈለግሽ ሄድሽ ማመልከት ትቻለሽ። ባትሳፈጡኝ አይሻላችሁ? ምን አይነት መረጃ እንዳለኝ አታውቁም። ሰሚኛለሽ? እንደፈለግሽ ማረክ ትቻለሽ። እሺ ቀስቴንም ቢሆን እስካሁን ድረስ ያስኩት እኔ ነኝ። አንድ ነገር ታረጊና ይልሽ ፈትቼ ነው እሺ ምለቀብሽ። ቀስ ተረጋጊ ሴትዮ። ውሻሽን ለጊዜው እዛው ሰሪው። መጀመሪያ የባለማስኮቹን ነገር ልጨርስ። ስለዚህ በቃ ካሁን በኋላ እየመጣሽ አታስፈራሪን። እዛው ሄድሽበት ሄደሽ ችግርሽን ፍቺ። እመኑ ማን እንደደበደበኝና ደብዳቤው ማን እንደሚልክልኝ አጣርቼ ደርስበታለሁ። የዛኔ ግን ከናንተ መሀል ከሆነ ምን እንደማደርጋችሁ መገመታችሁ። ሴትዮ እኛ አንቺን ከጀርባሽ የምንመታበት ምንም አይነት ስብና የለንም ተባልሽ እኮ ገባሽ? እሱማ ልባችሁ እስከ ምን ድረስ እንደሆነ አውቀዋለሁ። ምድረሽንታ ቆይ ግን ቹቻቺ ልጅ እንዴት ነው እያረጋት ያለው? ባክሽቺ ንቆ መተው ነው። አጉል አትርሱኝ ባይ ነገር ነች። ስታስጠላ ፈጣሪ ያለ ይቅርታ የኔ ወንድም ታውቋል። መንገድ እኮ ዘጋብኝ። አውቄ ነው የዘጋሁት እኮ። ለምን? ምክንያቱም አንተ እንድታልፍ ስለፈለኩ። በምን ምክንያት? ስማ በፊዮሪ የመጣ ባይኔ የመጣ ማለት ገባ እኮ። አንተ ለፊዮሪ ምን ሆነ? ምንም ትሁን አያገባ። የማያገባኝ ከሆነ ታዲያ ለምን ትጠይቀኛለህ? ምክንያቱም የማይገባ መስመር እየተላለፍክ ስለሆነ። የምን መስመር? ቀይ መስመር። ይቅርታ የኔ ወንድም፣ የምታወራው ነገር ምንም ሊገባኝ አልቻለም። ስለዚህ ከመንገድ ዞር በልልኝ። ምናልባት ከመንገድ ዞር የሚችለው በአንድ ነገር ከተስማማ ብቻ እኮ። በምንድን? ፊዮሪ አጠገብ ዳግመኛ ላይ አልፈልግ። ባልርቅስ? ባትርቅማ ቶምብዬ ተጎዳ? ተረፍክ? የኔ አባት ተጎዳ? ደራሬ በቃ። ቆይ ልጁ ማን ነው? በምንድን ነው የተጣላችሁት? ምንም በንግግር የሚያምን አይመስለኝም። አንቺ ጤነኛ አይደለም መሰለኝ። እና ለምንድን ነው የመታ? ከፊዮሪ ራቅ ብሎ። ከፊዮሪ ራቅ? አዎ። ቆይ ለፊዮሪ ምኗ ነው? እኔ እንጃ፣ ሊነግረኝ ግን አልፈልግም። ምን አይነት ጣጣ ነው በፈጣሪ። ግን አንተ ተርፈሃል አይደል? ልትረፍ ግን አላቅም። እሺ ምን እየተሰማ ነው? ልክ እንደመታኝ የ16 እና የ17 ቀለም አይነቶች ይታየኛል። የኔ ዛፉ ዘንበል ገነደሰህ አይደል? ቀላል ሰው አልነበርኩም። ድንገት ሳልዘጋጅ እኮ ነው የቀደመኝ። አዎ ተዘጋጅተህ ቢሆን ኖሮ ምን ልታደርገው እንደምትችል በደንብ ነበር ማቀው። ቆይ የፈለገኝ ለጸብ ከሆነ ለምንድን ነው ተዘጋጅ ማይለኝ? ያው ስትረዝምበት ጊዜ የኮሙኒኬሽን ችግር ተፈጥሮ ሊሆን ይችላል። አንቺ አተት እኮ ነው የሆነብኝ። ቀላል አጣደፈኝ መሰለሽ? አይዞ የኔ ፍቅር። ምን አልሽ? ኧረ እኔ ምንም አላልኩም። የኔ ፍቅር አላልሽ?
የልጁ ምት የምትሰማውን ነገር ሳይቀይሩ አይቀርም። አጣመ መስማት ጀመርክ እኮ እንዴ? ቆይ ለመሆኑ አንቺ እዚህ ምን ትሰሪያለሽ? ምን ማለት ነው ደግሞ? መንገደኛ ምን ትሰሪያለሽ ይባላል እንዴ? መንገድ አይደል? ያው በዚህ እያለፍኩኝ ነው። መቅደያቷ እሺ፣ የተከታተልሽኝ ነበር አይደል? እሺ ተከታተልኩ እንበል። ብከተልሽ ትፈርድብኛለህ? አዎ እፈርድብሻለሁ። እሺ ማስረዳበት አንድ እድል እንኳን ስጠኝ። ለማስረዳት የሚሆን ንጽህና ስለሌለሽ ከቻልሽ ከፈይ። ፈሪ ነህ? እሺ ኮን እኔን ነው ፈሪ ያልሽው? አዎ አንተ ነው ፈሪ ያልኩ። ከብርሃን ይልቅ ውስጥ ባለው ጨለማ ተደብቀ መኖር የምትመርጥ ጨለምተኛ እኮ። እኔን ሄኖክን ነው ጨለምተኛ ያልሽው? አዎ አንተን ሄኖክን ነው ጨለምተኛ ያልኩ። ቆይ አንተ አንድን እውነት ከማመን ይልቅ ውስጥ የፈጠርከውን ጨለማ አምነህ የሰውን ህይወት የምታበላሽ ክፉ ነህ። እሺ ክፉ። ቆይ አንቺ ልጅ ግን ዛሬ ደህና ነሽ? አይደለሁም፣ በፍጹም ሰላም አይደለሁም። ትንሽ ከቆየ ደግሞ ጨርቄን ጥዬ አብጄ በየመንገዱ በየአደባባዩ ታይኛለህ። እሺ ቆይ አንድ እውነት ላለመስማት ይሄን ሁሉ ጊዜ ማሰቃየት ተገቢ ነው? ማን ነው የተሰቃየው? እኔ ነኝ። እኔ የምይላብያል የምርቹምቢ እንደዚህ አይነት መጥፎና ጨለምተኛ ሰው አትመስለኝም ነበር። እሺ ለማንኛውም ተረጋጊ። ያምሻል እንዴ? አሳመምሽኝ እኮ። አረ አመመ። እኔም ባንተ ምክንያት በየቀኑ በየደቂቃው ከዚህ 10 እጥፍ የሚበልጥ ህመም ታምሜያለሁ። እሺ እኔንስ የማያመኝ ነው የሚመስልሽ? እኔንስ የማይሰማኝ ነው ወይ የሚመስልሽ? ንገሪኝ እስኪ። ለመታከም ካልፈለክ መጀመሪያውም አላመመህም ነበር ማለት ነው። እሺ እንዴ ቦቸራ፣ ቆይ ምን ሆነ እንደዚህ ተጣደፍከው? እዲ ምን ሆነሻል? እኔ እኮ እናቴ መርቃኛለች። አቡሽና ሚኪ ብቻ ናቸው እኮ አልሰማይሉኝ። ምን ብለው? ሰርታ አትጣ የተመኘውን ሁሉ አግኝ ብላኛለች እኮ። ቆይ እንደዚህ እንድትል ያደረገህን ምክንያት ማወቅ ይቻላል? ምን ጥያቄ ያለው ነው? ፒአር እንዴ በደንብ መናገር ይቻላል። አሁን ወሬ ማሰማመሩን ትተህ የተፈጠረው ነገር እንዴ ምን ጥያቄ ያለው? የምሰራበት መስሪያ ቤት የምሁራኖች አሁን ደግሞ እንደዛ ደጅ ውስጥ አስጠናኝ የነበረችው ተረታይ ፎንቃ ይገባላት። ምን ቦቼ ብቻ እያወራ ያለው ስለ ሄርሜላ እንዳይሆን። ምን ጥያቄ ያለው? አሁን ስለ ተረታይ ስለ ሄርሜላ ነው ማውራሽ። እኔ ያልገባኝ ቆይ የሚኪ ፎንቃ በዚህ ፍጥነት ለቋት ነው ወይስ መጀመሪያውንም ቢሆን አልፈነቀቀችበትም? እሱማ ፎንቃበት ነበር፣ ግን በቃ ማርዘነብ ላይ ስትሞትና እሱ ፊት ሲነሳት መሰለኝ እኔ ማለት የጀመረችው። እኔ ግን ይሄ ነገር ምንም አላማረኝም። በቃ ያቺ ልጅ ምንም አይጠመኝም። ያሬኒ ፒያርሞች ነው በውበት አፋጅቻቸው ነው። ይሄ ውበት እኮ በቃ ምን እንደሚሻለኝ አላውቅም። አሁን ይሄን ውበት አፈር ይበላል። እኔ ግን ምንም አልተዋጠልኝም። በዛ ላይ ደግሞ ከዛሽ ከጸጋ ጋር የገጠመ ሰው ምንም ጤነኛ አይደለም። ዲተረቴ እኮ ምስኪን ናት። በቃ አስናቀች የቀረበቻት ምናምን ልትቀባበላት ነው። እኔ ደግሞ በፉንቂ ጠብ ካራኳት ሁሉን ትታ ወደ ቤት ትመጣለች። ገባሽ? እንደኔ ግን ብትጠነቀቅ ነው የሚሻለው። የሚገርምሽ ነገር ነው የዘፈንኩላት እኔ ነሽ ነው የሚለው ዘፈን እኮ ዛሬ በረባሱና ቁንጣ አድርጋ ልዘፍንልኝ ነው። አታደርገውም። ይሆን ስልሽ እኔ ማመን አልችልም። እንዴም ነው እዛ ጋር ሆነሽ ተደብቀሽ ታያታለሽ። ይሄን ጉድማ ቀላል አይደል? አሁን ችግር የለም ለአንቺ ሙሉ ሰዓት ተፈቅዶልሻል። ነይ መቼም ሄኒን አጣሁት እንደማትኝ ተስፋ አደርጋለሁ። ፊዮሪ በእናትሽ እንገናኝ፣ በጣም ከፍቶኛል። ውይ የኔ ቆንጆ ምን ሆንሽብኝ? በእናትሽ ምንም አልሆንኩ። እንዴ እያለቀሽ ምንም አልሆንኩም ማለት ትክክል ነው እንዴ? ምን ላድርግ ፊዮሪ? አሁንስ የኔ ህይወት በጣም ያስጠላኝ። በጣም ውስጤ ራሱ ጥሩ ስሜት እየተሰማኝ አይደለም። እባክሽ መቅዲ የሆንሽውን ነገር ንገሪኝ። ከሆነ ልጅ ጋር ተደባድቦ አገላገልኳቸው። ከዛ በኋላ ለወሮ ሞክሬ ነበር፣ ግን አሁንም የቾምቢ ልብ ድንጋይ ነው፣ ድንጋይ። ምን? ቆይ ከማን ጋር ጣልቶ ነው? ታዩ ይቅርብሽ መቅዲ። እኔና አንቺ እንድንቀያየም ካልፈለግሽ ከማን ጋር እንደተጣላ ንገሪኝ። እኔ እኮ ችግር እንዳፈጥሪ ብዬ ነው። ለምን ነው ችግር የምፈጥረው? ምክንያቱም ቾምቤና ልጁ የተጣሉት በአንቺ ምክንያት ነው። ቆይ ልጁ ማን ነው? እኔ እንጃ፣ ማንነቱን እንኳን አላውቅም፣ ግን ከፊዮሪ ራቅ ብሎታል። ምን? የምርሽን ነው? አዎ የምሬን ነው። እሺ ቻው። ሄሎ ቅዱስ፣
ሂፕሆፕ ታነስ እያለ እባክሽ አንቺ ጉማሬ አንተ አታብዛው እሺ ዋ እዛው አፍንጫን በዚህ ብዬ ነስር በነስር እንዳላደርግ አሁን እዚህ ምን ልታረጊ መጣሽ ምፍቅ ብለኝ አጭ እኔ ፍቅር ጥያቄሽን ውድቅ አድርጌዋለሁ አልቀረብህም ተሳስቼም ቢሆን ለራሱ ላንተ ፍቅር ጥያቄ አላቀርብልህም ታዲያ አሁን እዚህ ምን ታረጋለሽ እኔ ይኸውልሽ ከሰው ጋር ቀጠሮ አለብኝ አሁን ሂጂ ከዚህ እባክህ ሲያምር ይቀራል ንቅንቅ አልልም ረመሳፈጥ አንቺ ሴት ጉማሬ አሁን ዞር በይ ብዬሻለሁ ከዚህ ጋር አልሄድም የትም ንቅንቅ አልልም ምን አንተ አንዴ ሰው አንዴ አውሬ የሚያደርግ ማ እኔ ሰው ማኛ ቦቼ ነኝ አንዴ ሰው አንዴ አውሬ የምሆነው አዎ አንተ ቦቼ ቆይ እንዴት እንደዚህ ያልሽ የመጣሁት እኮ ቀጥረኝ ስለነበረ ነው ለካ ፖመንት ነበረን አንቺ ለዛ ነው ለካ የመጣሽው ይሄ ነገር እንደው ቢቀርብስ ምኑ ይሄ አጉል እንግሊዘኛ የምትዳፈረው ነገር ይቅርብህ በቃ የኔ እናት እንግሊዘኛ እውቀት ሳይሆን ድፍረት ነው የሚጠይቀው እሺ እባክህ እና ታዲያ በድፍረት ልትለምድ ነው ግጥም አድርጌ ነው ተው ቦቼ ተው በእናትሽ ሆና ጭቅጭቅኝ ቀዩን ተጫኙ ሰው እየጠበቅኩ ነው ከልጅ ማን ነው የምትጠብቀው ትርቴን ነው ትርታን አዎ ትርቴን ምን ነው አይንሽ ቀላ የሆነን የልጅን እንኳን ለእናንተ ለማንም አይቀላምሽ ይሁን ጎማሬ እቺ ነው ወዳል ቦቻ አንቺ ቻና ቆርቆሮ ቆይ እሺ ልስማ ምን ልትሆን ነው ምን ይመስላል ጎማሬ ሲያስጠላ ብድግ አድርጊ ፍርጥ ነው እሺ ማረግሽ አንቺ ይኸውልሽ እንዳማርኩሽ ትቀራለሽ እንጂ መቼም አታገኘኝም እሺ ያልቀረብህም ሂፕሆፕ ተመስጎ ይሄ ለዛናክሽ ጉሬላ ጦጣ እዚህ ነጀሰችኝ በሰላም ቀን ዳብሎስ ጎሽ ቪኪ ጥሩ ሰዓት ነው ያገኘሁሽ። ምን እሺ ያያ እንዲህ በከባዱ ከፈለግሽኝማ የሆነ ጸዴ ጉዳይ ያለሽ ማለት ነው። አይ እንደዛ እኮ ሳይሆን አለ አይደለ። አረ ያያ ምን እሺ ነው ዳር የምትይው ነይ ደቅበኝ ነው ይይኝ። ቀስቴን ፈልጌው ነበርና ስደውል ስልኩ አይሰራም። አረ ገለስ ተረጋጊ ፎንቅ ይልልኩ ተርቀርቦሽ እንዴ አስታውቅብኛል እንዴ? ያየ የምር በጣም ነው የሚያስታውቅብሽ። እንዴላ አይዞሽ ከባድ ስታፍ ውስጥ ነሽ ያለሽ። አይ ኒኪ ሙሉ አትያዝብኝ። ቀስቴን ለመጠየቅ ነገሮችን እንደዚህ ስታጎሳሰው እንዴት ሙዳሊዝም እንጂ እኔ እኮ ልጅ አይደለም። አይ ምርጥላ እሱማ አይወድሽ አይደለም በከባድ እኮ ነው የተጎዳሽ። እስቲ ቢተነ እንዴ እናሽ ምን የሚታይ ነገር አለ? ይኸውልሽ ብራዘር እዚህ ጋር ያሉት ያፈበጡት ነገሮች እንደሚናገሩት ከሆነ የገባልሽ ፎንቃ የሆነ ወደ ባምቡሌና ጨብጥ እየተቀየረ ነው። አንተ አይደብርም እንዴ? ማለት ባምቡሌ ምናምን ትላለህ እንዴ? እሱ እኮ ደባል ቦታ ላይ የሚያመ በሽታ ነው። ይኸውልሽ ያረጋልሽ ይሄ ነገር በዚሁ ስር ከሰደደ በዚሁ መቀጠል አይቀርም ብዬ ነው ኮዶ ልንገርሽ ብዬ ነው። አሁን ቀስቴን አይተሃል? አላየሁም። አረም ያላየሁትም እኔ ምን እኮ ለፍንቋ አላጮክለትም ጠይቄያት ነበረ ግን በቃ ሰሞኑን ባትሪው ማም ያስቸጋር ነው ዘግቶበት ይሆናል እና ሚኪ ጋር ስቴ ውስጥ ለኝ እኮ ወደዚህ መጣሁት። ግን ያሳዝን ነው እስካሁን አልተገናኝም። ያረዳልሽ በቃ ካገኘው በጥብቅ እየፈለኩት እንደሆነ ነገር የለኝ። የሚያራዳልሽ ሌላስ ምን አለሽ? ለጊዜው እንካረክሽልኝ ይበቃል። አስቴል ያራዳልሽ አንቺ ምን የሆነ ነገር አድርጊልኛል። ምንድነው እሱ? ይኸውልሽ ያራዳልሽ ፉንቃ ዝገት እንደሆነ ይገባኛል ግን በቃ አንቺም ኳስ በመሬት አድርጊው ፒስ በቃሽ አስቴል አረፉንካ ይልጅ ኩጅልም ድንዝዝም ሁሉ ነገር ነው ያደ ፉንቃ ግን ይመች እንዴ ሊያማርብሽ ነው ውበትሽ እኮ በቃ ባፍጢሜ ሊደፋኝ እኮ ነው። አምሮብኛል እንዴ ቦቼ? ቀላል አምሮብሻል። ሞላላ ይላል እንዴ መሰልሽው? ቦቼ ሞላላ ብለህ እየሰደብከኝ ነው? ኧረ እኔ ሞላላው እያለሁ አንቺ ምን ቦጣሽ? ታዲያ ማንን ነው ሞላላ ያልከው? ስሟ እኮ አልያዝ እያለኝ እየጠፋኝ እኮ እቺ ሰላቺ ጥሌ ዘፈረላት ሞናሊዛ እሷ ለራሷን እኮ ነው አሁን ያልኩሽ። ሞናሊዛን ከሆነ አዎ ይገባኛል። እንግዲህ የማይወጣሽበትን የውነህ ያልሸንቆርቁሪልኛል። በል እንዲያ ነው ያመነ ልቤ ነው የኔን ቤታችን ይመጣ ፈንተማረንቤ የኔን እርቦኝ እኮ አይደለም ላይ ነው ፍቅርዬ የኔን እጣ ፈንታ ሆኖ እድል ያስተያየን
የኔነ እጅነ ስጃለፍኩ ሌላ ምን አቅማለኝ ባይጠራህ አለባበሴ ባይጥምህ አጭር ቁምጣይ ብትሆንም በቅምጥል ያደክ የድሃ ዘመድ ብለ ንጉስም አሽከሩን ይወዳል ለፍቅር ዙፋኑን ይጥላል። ጠፋብኝ። አረ እኔ ስታይል አልቻልኩትም። ወደድከው ወጪ ቀላል ወደድኩት። ዛሬ ነበረ ዘፋኙ ማን አለ እንደኔ ብሎ ለኔ መስፈን ነበረበት። ያንቺ ነው እጣ ፋንታ ሆኖ ጅሪባት ለያይሽ ቦቼ እቺ ልጅ ምን ታደርጋለች? አረ አንቺ ቅድም አባረሽ ነበር ምን ልታረጊ መጣሽ? ቦቼ ሞት ግን አንተ ነፍስህ አይማርም። አንተ እንደዚህ አሮጌ ጣሳ አስመስለህ ታዘፍናታለህ። እንደዚህ አይነት ወርደት በቤታችሁ አይጥርስ። አንቺ ልጅ አፍሽን ብትዘጊ ይምሻልሽ። በኋላ ወየውልሽ። አንቺ አውረስ አበዛሽሽ። እኔ በተረተ የመጣ ባይኔ መጣ። ቀልድ አይመቸኝምሽ። የምር ቦቼ ሳታስበው ምርጥ ውለታ ነው ያልክልኝ። እንዴት እዛ ጋር ሆኜ ትርታ የኔ እያለች ሲዘፍን በደንብ አድርጌ ሪከርድ ያደረኳት። የኔ ማለት ለአንድ ሳምንት ሙሉ ያዣ ነው ማደርግሽ። ናሽንቸት ምን ያንጨረጨረሽ እሷ። አሁን ስልኩ ላይ ያለውን ቪዲዮ አጥፊው። በጭራሽ ምንም ቢሆን አላጠፋውም። ቆይ አንተ ዝም ትላታለህ እንዴ? በአንተ የተነሳ ቪዲዮ ያያሱ ምን አይመስልም ማለት ነው? አንቺ ቦታ ነስ አጥፊ ብዬሻለሁ። አጥፊ ቦቼ አይ አም ሶ ሶሪ አይ ኔቨር ዱ ዛት። ወይኔ አሁን ገና አስገባችልኝ። ትረቴ ይገልብጫል። የሚገለብጥ ነገር ይገልብጥህና ምንድን ነው የምታወራው? ያው ነው ያወራችሁ እንግሊዝኛ እኮ ስላልገባኝ እኮ ነው። ዝም በል። ኦ ሄርሜላ ይሄን ቀን አየዋለሁ ብዬ አላሰብኩም ነበር። አልሽ አንቺ። ቆይ አንቺ በየሄድሽበት ነው እንዴ ሁሉንም ሰው የምታፈቅሪው? ቦቼ ሁን በእኔ ለማዋረድ ስትል አይደል ይሄን ነገር ያደረገው? ባክሽ ምንም አላዋረደሽም። ራስሽን ዝቅ ያደረግሽው። ጄሪ ምንድነው አረጋጊው እንጂ አንቺ ፍቅር አይገባሽም። ምክንያቱም ደግሞ ልብ ሳይሆን ብር ብቻ ነው ያለሽ። ዳራዳሽ ቆይ ምንድነው ያደረጋችሁ ያላችሁት? ማፍቀር ነው ማፍቀር እንደማትችይ እየነገረች ነው። በጣም ተሳዝናላችሁ። እስኪ ራሳችሁን በሰው ቦታ አድርጋችሁት። ቦቼ በጣም አዝናለሁ። አንተን ማፍቀሬና መውደዴ በዚህ ልክ ያዋርደኛል ብዬ አስቤ አላውቅም ነበር። ተረተ ይኸውልሽ እንደሱ እኮ አይደለም። በጣም አዝናለሁ። በጣም ተሳዝናላችሁ። እስኪ ራሳችሁን በሰው ቦታ አድርጋችሁት። እቺ መሰሪ ነው የሚያሳዝነው። ጄሪ እኔ ተረቴን በጣም ነው የምወዳት። ብትጎዳኝ ምን እንጂ እናንተን አልጎዳቻችሁም። ቦቼ ቆይ አንዴ ላስረዳ። የኔ ያልበቃሽ የፈለገ ነገር ቢሆን የፈለገ ክፉ ሰው ትሁን ልብ አላት፣ ሰው ናት። እንደዚህ ልቧን ሰብር ማድረግ አልነበረባችሁ። ቦቼ እኮ እንደዚህ ያደረኩት ላንተ በማሰብ ነው። በቃ ጉዳቴ የህመሜ ነው ብዬ ስለማስብ ነው። ማን ለመነሽ? የኔ ጉዳት ተጎጂ የኔ ነው ታለ ብዬሻለሁ። ባትለኝስ የኔ የሆነ ሁሉ ነገር ያንቺ የሆነ በሙሉ የኔ ነው ብለኸኛል። አይመለከትሽማ። እንዴት በኔ ህይወት ገብታችሁ ትፈተፍታላችሁ? በጣም ያዘንኩትሽ። ኧረ ቦቼ ጄሪ እውነት እንደዚህ የጮህብን ቦቸራ ነው? አይገርምሽም? ይሄን በጣም ነው የገረመኝ። ቆይ ከዚህ በፊት እንደዚህ ተናዶ አይተሽው ታውቂያለሽ እንዴ? ኧረ በፍጹም። ቆይ እንዴት ለሱ ብዬ ከሷ ጋር እንደዚህ እንደተጋፈጥኩ እንዴት አይገባውም? ምናልባት ፍቅር አውሮት ይሆናል። እሷ ግን እኮ ተፈቅረው። ችግሩ እኮ እሱ ነው። ይሄንን የምናውቀው እኔና አንቺ ብቻ ነው። አንድ ጥያቄ ልጠይቅሽ? ቻል። ቆይ ግን ለምንድን ነው በዚህ ልክ ከቦቸራ ጎን መሆን የፈለግሽ? ያው ልጅቷ በጣም የምታስጠላኝ ማለት ጢባራም ነገር ናት። ለዛ ብዬ ነው እንጂ ሌላ ምንም ምክንያት የለሽም? ማለቴ ምንም የፍቅር ስሜት የለሽም? እስካሁን ድረስ ምንም ነገር የለም። ከዚህ በኋላስ? ከዚህ በኋላ ያው የሚሆነውን ፈጣሪ ነው የሚያውቀው። ትርቴ በቃ በጣም ይቅርታ። ቦቼ በእናትህ ተውኝ። እንዴት ተውሻለሁ? በእኔ ምክንያት እንደዚህ እያለቀሽ ይቅርታ ይነኛ። ቆይ እኔ በጣም ክፉ ሰው ነኝ? ትርቴ አንቺ ክፉ ሰው አይደለሽም፣ ግን ደግሞ አንዳንዴ በቃ ድርቅናሽ ከሰው ጋር ያጋጭሻል። እኔ እኮ ከልቤ ነበር ለብሼ የመጣሁት። አንተ ግን መዛዘዝክብኝ። ትርቴ በእናትሽ ተረጂ። አንዱን ነገር እኮ ነው አስቤ ይሁን አይደለም።
ታዲያስበው ካልሆነ እንደዚህ እንደሚመጡ ቻሉ። እርግጥ ነው አንቺን ከማግኘቴ በፊት ተገናኝተን ነበር፣ ግን በቃ ይሄዱ ነበር መሰለኝ። የብርቦቼ በጣም ያስደበርከኝ። አንተ ትምህርት ቤት ስገባ ጀሩ ምን ያዛ ነው የምታደርገኝ? ለሱ ችግር የለም ለቤቴ ነው። ምን ልታደርግ? ኧረ ስልኩን ጉዳይ ነው ፊክስ አደርገዋለሁ። እንዴትም አድርገህ ቪዲዮ እንድታጠፋልኝ አድርገህ። ያ ካልሆነ ግን እናንተ ነገር ያበቃለት። አታስቢ፣ በቃ እኔ ነገሮችን ፊክስ አደርጋቸዋለሁ። ደግሞ ያቺ ሄዋን የምትባለች ከዚህ በኋላ ጠገብ የሚደርስ ከሆነ ሆነ እንኩል ነገር ነው የሚፈጠረው። እሺ እኔ ተረተረ እሷንም ነገር ፊክስ አደርጋታለሁ። በቃ አሁን ከዚህ ሄድ ብቻ ነው የምፈልገው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ በቃ ስማ ከማያኑ ሴቶች ራቅ። እሺ እሺ እኔ አባት ቻው። ቹቻለ ጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻለ ጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ የኖረቻታ በአንድ ቤት ሁለት ሰው እናት አባት በሷ ቦታ ሆነ አስበው ኃላፊነት የተሰጣት ከልጅነቷ ትለፋለች ትጥራለች ለታናሽቷ ልብስ ማጠብ ሰው ቤት መስራት አትንቅም ስራ ምንም ቢሆን ግን አትወድም ሲመጡ በክብሯ የአራዳ ልጅ ፍቅር ሰጪ ለጓደኛ ደራሽ እሷም ግን አላት ብዙ ጓደኛ የሚል አይዞሽ ቀልዳታ በፍቅሯና በጓደኛ ሰው ከፍቶትና ጨንቆት አችልም ልተኛ ቀርበ ከነገርካት እሷም ቀርባ ትነግራለች ቹቻ ቀልድ አታቅም ለጓደኛ ትሞታለች ቹቻ ለጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻ ለጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻ ለጓደኛ ሆና ታቅ ምቀኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ፍቅር ሰጪ ስኬት አሳዳጅ አንደኛ